ታቂምሳ በሰላም ነው ወላሂ ላዝም አስባለሁ። ከዛ በኋላ ምን እንደሚነካኝ አላውቅም። ወላሂ አስባለሁ። አፈቀርሽ እንደሌላ ሰው ሰው ፍቅር ሲይዘው ነው እኮ ሰውን የሚረሳው። ስለዛ ሰው ብቻ እንጂ ያስብ። እስቲ እንደው በቃ ዛሬ ከሌን ጠይቀዋለሁ ስትይና ስራ ሲበዛብሽ ተረሻዋለሽ። ፍቅር ከአንድ ሰው ሌላ ዓለም እንዳታስታውሽ ያደርጋል። አረ ወላሂ እንደዛ አይደለም። አንተ ሰውዬ ግን ደህና ነህ? እኔማ ያው ፍቅሩም ከላሞች የሆነ አሁን ከፍየሎች የሆነ ይኸውልሽ። የት አሉ ላሞች ፍየሎች? የት ነው ያለው? አሳይኝ። ወንዝ ወርደው እኔ ዛፍ ስራ አረፍ ብዬ ነው ደክሞኝ። ወላሂ በኢትዮጵያ ነው? አዎ ኢትዮጵያ ነው። አፋር ክልል ነኝ ኢትዮጵያ እንጂ ወይ ትበያለሽ እንዴ? ቆይ ተቀላው ላምጣልሽ። ታደርገዋለሽ። ይሄው ይሄ በስሏል። አበይ አይ ታብታብ አድርጎ ወገን ታብታብ አድርጉ። ሰላም ናችሁ? እንዴት ናችሁ? የበረገን ወላሂ ነው ስለዚህ ወደስ እጣውን ቁረጡ ብለናል እኮ። እጣው እየተቆረጠ ነው፣ ግን 10,000 ብር ስለሆነ ሰው ትንሽ ከበድ ያለው መሰል። አዲ 10,000 ብር ስለሆነ ትንሽ ደበራችሁ። መኪናው እኮ የ90 እና የ100,000 ድርሃም መኪና ነው። ስለዚህ እንደገና የ5 ዓመት ጋራንቲ አለው። ለዛ እኮ ነው ጥራት ያለው እቃ። አጎቴ ከሚለው ምን ይላል መሰለሽ? ሽምብራ ተይዞ መቁለያ አይታጣም ይላል። ስለዚህ ጥራት ያለው እቃ ስለያዝን ነው ብሩን ትንሽ ወደድ ያደረግ ነውና ሶሪ። ስለዚህ እጣ መቁረጥ የምትፈልጉ የእጣ ቁጥሮች ፕሮፋይል ይስራሉ። በዛ በዋትስአፕ ባናግሩን 10,000 ብር ነው። ሞክሪው ወይ ልጅበት። እና ደግሞ ልብስ መግዛት የምትፈልጉ መጨረሻው 900 ቁጥር የልብስ ነው። ያ የእጣው 2 ነው። የሳውዲ አረ ወይኔ ጡስ የነከሰኝ እንትኔ ላይ አሚና ወላሂ ላዚ ወላሂ ላዚ ወላሂ አበገነኝ ወላሂ። ወይኔ ሳያ አላራግፈው ደግሞ ሰው አለ እዚህ። ወይ የሆነ ልብስ የሚያሰጡ ሴትና ወንዶች አሉ። እንደዚህ አራግፈው ወይኔ ሳይ መጨረሻ ሚጥስ የመጫወቻ አልሆን አይቶ ነው ያበገነኝ። ደግሞ እኮ አቡ አሊ ጥቁር ጡሴ ነው የሚገርመው። ቆረ ህመም ያልቻለበት ምን አለ ሰዎቹ ቢመለሱ ወደ ቤታቸው። ታብታብ አድርጉት። እሺ የት አለሽው? ዘውነኛው ስራ ገባሽ? የተረገመ ሀገር ለአንተ ካልሆነ ለዲም አይሆነኝም። በቃ ዱባይ ዱባይ ምርጥ ሀገር ነው። ዱባይ ምርጥ ሀገር ነው። 10 ወር ቀረኝ ልመጣ እኮ 2 ወር ነኝ አይደል ካባረሩ። ግን አምሮብሃል አንተ በጣም ያመረብህ ከወጣሁ ከዚህ። እኔ ሀገሬ ነው ከብት ድሮም ከብት መጠበቅ ይሆንልኛል። መሳሪያ ላሳይሽ እንዴ? ኧረ እንዳይዘጋብህ። የትኛው
እቺ ድዌት የትኛውን አፈርቢ ወይኔ ዱባይማ ሙቀቱን ጨምሯል ማለት ነው። ኧረ ወይኔ ኧረ ወይኔ ኧረ ወይኔ ኧረ ወይኔ ጉድ! ክላሽን ነው ያው ከብት የምነዳበት ሌላ ምን አለ ብለሽ ነው ወይ? ምን ነው ሌላ መሳሪያ አለ እንዴ? ከብት መንጃ ሆነ በቃ። እና ታዲያ አስተግፍሩላህ ላዚ ታብታብ እያደረጋችሁ እኔ ያልኩት ከብት የምጠብቅበትን ሌላ ማን ሌላ ነገር አልሽኮም። አይጣልብሽም። ታብታብ አድርጉላችሁ። አፋር ክልል ለዋለሁ። አፋር ክልል ደግሞ ተቃላችሁ አብዛኛው ከብት የሚነዳው መሳሪያ ይይዛል። አፋር ክልል የምኖሩ ተኛው ጀምሮ ከብት ሲጠብቁ መሳሪያ ይዘው ነው የሚሄዱት። ይሄ ደግሞ የዚህ ሶሻል ሚዲያው ዓለም መሳሪያ ከተባለ ሌላ ነገር ብቻ ነው የምታውቁት። ኧረ ተው። ለፍየል ለከብት መሳሪያ ያስፈልጋል ወይ ያልኩት አባባል ማለት አሁን እኮ ወደኛ ይያዛል ያለ መሳሪያ ያለ በቃ በእኛ ሀገር አጣ ብረት እንበልሽ አፋር ክልል አለሁት። ፍየልና በግ እየጠበቅኩ ነው። ከ10 ወር በኋላ ወደ ዱባይ እመለሳለሁ። ቪዛ የምትችሉኝ 10 ወርን ጨርሼ ቪዛ የምትችሉ አሁን ቃል ግቡ። ዱባይ ምነው ኖሮኝ እንደው እንደ እኔ ብቻ እየባመጣ ያ ረብ ኳተርና የሚለው በዛሳ ዱባይ ወይ ሳውዲዎች እንኳን ቃል ግቡ ከ10 ወር በኋላ እመጣለሁ ዱባይ ቪዛ በእናንተዎች በቃ እንዳለ ዱባይ እኔ ያለው ኧረ በፈጣሪ እኔ ያለው አለ በላ ቃል ነግራቸዋለሁ። ታስር ወር በኋላ ከቅርብ ናት እኔ ያለው እያለ ነው። ዛሬስ ምናምን የሚለው ማለት ነው። እኔ ያለው ቃል ተግባር ፕሮሚስ እያለህ ነው። በቃ እንደዛ ከሆነ እመጣለሁ ከ10 ወር በኋላ 10 ወር ነው የቀረኝ። ሳውዲ እንኳን ሳውዲ የመንጣ ፍላጎት የለኝም። ሳውዲ ምን 10 ምናምን አመት እኮ በላ ነው ሳውዲ። ዱባይ ነው ገና ሳይበላ ያበላን። ሳይበላ በላን ዱባይ። ስማ ይመስለኛል ዱባይ ተመችተዋል። ዱባይ ታብታብ እያደረጋችሁ ነው። ኮይት አንተኔ ኮይት የአረብ ሀገር አይመስለኝም። ለምን እንደው አላውቅም። በፍጹም ኮይት የአረብ ሀገር አይመስለኝም። ዛሬማ ስልኬም ተሰበረ። ኮይት ዝም ብዬ ሳስበው የአረብ ሀገር አይመስልም። ብራቸው ግን መጥተው አዎ ብራቸውማ አሪፍ ነው። እነዚህ ከብቶችሽን እየነዳሽ በሀገርሽ ላይ ዘና ብታይ ይሻላል። አበባ እንዳልሰጥሽ አበባ የለም። ጓደኛ የለህም ከብት የሚነዱ አሉ። ልስጥሽ ይሄንን። አይ ሰው ባለው ነው። እውነት ነው። ሰው ባለው ነው። ኮፕሊንግ ግን እስካሁን አረጋችሁም 67 ሰው ብቻ ኮፕሊንግ ያደረገው። ደሴ ኮምቦልሻ በቀላሉ ታየውት ወደ ስንት አመት 15 አመት። አሁን በቅርቡ ደሴዎች አለን በሉ። በቅርቡ ደሴ እመጣለሁ ከአፋር ክልል
ችግሩ ደሴ ሚኒሻ ይበዛል እባክሽ። ደሴና ኮምቦልሻ ሚኒሻ ስለሚበዛ ለድም ይቅርብኝ ብያችኋለሁ። ቻው። እየቀለድኩ ነው እናንተ ጋር ነው። ኧረ ወይኔ ራሱ በነፃ ራሱ አልመጣም። በነፃ ራሱ ቤት እንከራኝላችሁ ብቱ ደሴና ኮምቦልሻ ነው ማለት ወይኔ ምን ወረባቡስ ምንድን ነው ብላችሁ ኧረ ወይኔ አይ አትበሳጩ። አሁን ስለማልመጣ ነው ወይንም እንትናን ጦሳን በዛ በጥቁር አህያ ተቀበለ ይበሉት። አፋር ምርጥ ነው። ጦሳን አድርሱልኝ በጥቁር አህያ ባቲ ድረስ ተቀበለኝ። ከአፋር ክልል እየመጣው ነው ብለው አይሻልም? እመጣለሁ በቅርቡ ደሴ። ኧረ ደሴ ገራዶ አለቀልሽ ልቤ ተንዶ በቃ የትም ሀገር ለመሄድን ያለው ጠባቂ እየተገኘ እስቲ አሁን ወደ ደሴ ተሄድ። ይኸውልሽ ስሚ ወደ ደሴ ተሄድ የሚያስፈልጉኝ ቁሳቁስ ነገሮች አሉ። ምንድናቸው? አንድ ጥቁር መኪና መስተዋቱ በጥቁር የተለበደ ያስፈልገኛል እኔ የምገባበት ከውጭ የማያሳይ ማለት ነው። አዎ አራት እንትን እኔን የሚያጅብ አራት እንትን ያስፈልገኛል። ምንድነው ስሙ? ይሄ ምንድነው ስሙ? በእናታችሁ አፌ ላይ ነው እኮ ስሙ። በእናታችሁ ፓትሮል፣ አራት ፓትሮል እና መገላበጥ የሚችሉ 10 ልጆች ከመንግስት ጋር የሚሆን ከሌላ አካል ጋር ግንኙነት የሌላቸው። መገላበጥ ስትል እንደዚህ ተከራብተው ጥላትን ማጥቃት የሚችሉ ጋርድ ማለት ነው። ምን ነው ኢትዮጵያ ቢሆን በየፓትሮል ላይ አንዳንድ ድሽቃ ያስፈልጋል። ራሴ ሽጉጥ ያስፈልገኛል። ከዛ ይሄ ካለ ችግር የለውም። በካሳጊታ ገባለሁ። ባቲን ኮምቦልሻን አቋርጬ ደሴ ገብቼ በዛ በሐይቅ ወልዲያ ቆቦ ተመልሼ ወደ አፋር እመለሳለሁ። እየተኮሽ ነው ልብሱ። አይዞሽ በርቺ። አንቺ ይሄ ጡሴ ከነከሰኝ በኋላ እግሬ ደነዘዘ። ወይ በጣም ጎትቷል። የእግር መደንዘዝ ምንድን ነው የሚያመለክተው? ማለት እንዳለ አንዱ እግሬ ደነዘዘ። እንትና ተንቀሳቀስበት። እንደዚህ ብለህ ቆመህ ይሆናል። ተቀምጬ እኮ ነው። አንቺ የቆመና የተቀመጠ አታውቂም እንዴ? ወላሂ ቆመህ ነው የሚመስለው። በፈጣሪ ልትሞት ነው። አይ ቆይ፣ ለማንኛውም መጣሁልሽ፣ ጠብቂ። ልትሞት ነው አልከው?